ጤና ይስጥልኝ ሰበር መረጃ ይዘናል። ዶክተር ደብረጽዮን ዛሬ በመፈንቅለ መንግስት በማድረግ ጽህፈት ቤቱን መቆጣጠሩ ተሰምቷል። ሀገር አፍራሹ ቡድን የፕሪቶሪያን ስምምነት በመጣስ ዛሬ ሚያዝያ 30 2018 ዓመተ ምህረት በግልጽ አሳይቷል። ዶክተር ደብረጽዮን ገብረ ሚካኤል መፈንቅለ መንግስት በማድረግ ዛሬ በይፋ ፕሬዝዳንት ጽህፈት ቤት ገብተዋል። ደብረጽዮን የካቢኔ አባላትን የጠሩ ሲሆን በግልባጭ ስለመጣው አዲስ አስተዳደር ማብሪያ ለመስጠትና ወቅታዊ ሁኔታዎችን አስመልክቶ ለማወያየት ጋዜጠኞችን ጥሪ ማቅረቡ ተመላክቷል። የፕሪቶሪያን ስምምነት መሰረት ክልሉን በጊዜያዊነት አስተዳደር ሲመሩ የነበሩትን እና በቅርብ ጊዜ ስልጣናቸው ለአንድ ተጨማሪ ዓመት የተራዘመላቸውን የጀነራል ታደሰ ወረደ የቀጣይ ዕጣ ፈንታ ምን ሊሆን ይችላል የሚለው የሚጠበቅ እንዳለ ሆኖ በጉዳዩ ዙሪያ እስካሁን ድረስ ከፌደራል መንግስት ምንም የተብራራ ወይ መግለጫ አልተሰጠም። መንግስትን በበኩል ምንም አይባል እንጂ የሰሜን ምዕራብ እዝ ሊሰነዘር የሚችል ማንኛውም ጥቃት መከላከል በሚያስችል ደረጃ ላይ መሆናቸው በየጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በበኩሉ አረጋግጧል። ጀነራል አበባው ታደሰ በሰሜን ምዕራብ እዝ የግዳጅ ቀጠና ተገኝ እንዳሉት እዙ ከታሪካዊ ጠላቶቻችን ይሁን ከባንዳ ሊሰነዘር የሚችል ጥቃትን በመመከት በሚያስችል የዝግጁ ደረጃ ላይ ይገኛል በማለታቸው ማብራሪያ ሰጠዋል። እንዲህ በእንዲህ እንዳለ ነው ደብረጽዮን ዛሬ በይፋ በትግራይ ክልል ስልጣን መንበር ዘናን በማለት እንግዲህ ማብራሪያ እየሰጡ የሚገኙት በተለይ ለስብሰባ ካቢኔያቸውን የጠሩት ደጀን አዳራሽ ተብሎ በሚታወቅ በመቀሌ ከተማ መሆኑ የታወቀው ጀነራል ታደሰ ወረደ የት ግባ እስካሁን የሰጠው ማብራሪያ ወይ መግለጫ የለም። እኔ ያለው ስልጣን የሚሰጥ ነገር አይኖርም እያለ ሲሰጥ ነበር። ነገር ግን ሴራው አንድ መሆኑ በግልጽ ያሳየበት ጉዳይ ነው። ደብረጽዮን እንግዲህ በዛሬው ዕለት እንግዲህ ደጀን አዳራሽ በመቀሌ ከተማ ገብተው ካቢኔያቸውን ጠርተው ስብሰባ እያደረጉ እንደሚገኙ ነው የተገለጸው። እንዲህ በእንዲህ እንዳለ ነው እዚሁ ጋር በተያያዘ መልኩ የምዕራብ እዝ በጥሩ ዝግጅት ላይ እንደሚገኝ ጀነራል አበባው ታደሰ የሰጡት ምዕራብ እዝ ማለት ሰሜን ያለውን ቀጠና በሰላም ዋጋ እየከፈለ ሀገርን ሰላም እያረጋገጠ የሚገኝ ነው። ከዚህ ጋር በተያያዘ እንግዲህ ጀነራል አበባው ታደሰ መግለጫ ሰጥቷል። ህወሓት እንግዲህ ሁለተኛ ዙር ጥሩ ትምህርት ሊሰጠው እንደሆነ ያመላክታል። ሰሜኑ አልማር ብሏል። ዛሬ ሁለተኛ ዙር በግልጽ እያሳየ የሚገኘውን የፕሪቶሪያን ስምምነት በመጣስ መቀሌ በመቆጣጠር ተቆጣጠር ያለው በማለት የካቢኔ ስብሰባ ጥሪ ወደ ስራ ገብቻለሁ ብሏል። ሚያዝያ 30 2018 ዓ.ም የምዕራብ እዝ በታሪክ አጋጣሚዎች ሁሉም የኢትዮጵያ ህልውና አደጋ ሲጋረጥበት በግንባር ቀደምትነት ተሳትፎ መስዋዕትነት የከፈለ እዝ ነው ሲል ጀነራል አበባው ታደሰ ገልጸዋል። በህጋዊ መንገድ በህዝብ የተመረጠ መንግስት ባፈሙስ ማስወገድና የህዝብ ሰላም ለማደፍረስ የሚደረግ ማናቸው ሙከራ ሰራዊታችን እያለ አይሳካም ሲሉም አብራርተዋል። ለህዝብ የሚጠቅም አማራጭ ሀሳብ ያለው ማንኛውም አካል ህጋዊ ሰላማዊ መንገዶችን ተጠቅሞ ምኞቱን ለማሳካት መስራት የሚችልና የዘመኑ ብቸኛ አማራጭ ይህ ብቻ እንደሆነ አስገንዝበዋል። ከዛ ውጭ የሚመጣው እንደማይሳካም አረጋግጠው ጀነራል አበባው ታደሰ የምዕራብ እዝ በተገኙበት ገልጸዋል። የምዕራብ እዝ አባላት ለሀገራቸው ያላቸውን ፍቅርና የላቀ መሐላቸውን ታማኝ መሆኑን ለሌሎች ሰራዊቶች ክፍሎች አሪያ እንደሚሆንም ገልጸዋል። አሁን ባለው ወቅታዊ ሁኔታ እዙ ማንኛውም የጩኸት ሆነ የውስጥ የጸጥታ ስጋቶችም ለመመከት በተሟላ ዝግጁነት ላይ እንደሚገኝም አረጋግጧል። ውድ ቻናል ቤተሰብ ተከታታዮች እዚህ ጋር መገንዘብ የሚያስፈልገው አንድ ነገር አለ። በተለይ ህወሓት አሁን ስልጣን ይዣለሁ ብሏል። ምዕራብ እዝ ደግሞ ለዚህ ጉዳይ ተዘጋጅቷል። ጀነራል አበባው ታደሰ በግልጽ የተናገረበት ጉዳይ ነው። ምዕራብ እዝ ዝግጁ ነው። ተልእኮና ትእዛዝ ብቻ ነው የሚጠብቀው። ህወሓት ደግሞ አገራዊ ቀኝ እያለ ትናንት ሲፎክር የነበረው ዛሬ በይፋ የትግራይ ጊዜያዊ አስተዳደርን ተቆጣጠር ያሉ በማለት ካቢኔ ስብሰባ ጠርቷል። እንግዲህ የሚጠበቀው የሀገር መከላከያ ሰራዊት ትእዛዝ ብቻ ነው። የመጨረሻ ጣፈንተው ህወሓት እንግዲህ ወደ ቃሊቲ እስኪገባ ድረስ ነው። ሻቢያም እዚህ ጋር አብራ ተሳታፊ ትሆናለች። አብረን የምንመለከተው ይሆናል። በሀገር ውስጥ ጣልቃም ትገባ ከሆነ ሻቢያ ሌላ ጠባሳ ይጠብቃታል። ምክንያቱም ህወሓት የፕሪቶሪያን ስምምነት ዓለም እያየው በግልጽ የናደበት ጉዳይ ነው። ይህም የፌዴራል መንግስት በጥሩ ዝግጁነት እንደሚገኝ ገልጿል። ከዚህ ጋር በተያያዘ አሁን የወጣ መረጃ አለ። በተለይ ህወሓት በሰሜን ጦርነት ጊዜ የትግራይ ወጣቶችና በርካቶች ወደ ሱዳን እንደተሰደዱ ይታወቃል። አልቡርሃንም በግዳጅ ወደ ጦርነት ሊማግድ መሆኑን ተመላክቷል። በሱዳን የሚገኘው የኢትዮጵያ ስደተኞች በጦርነት እንዲሳተፉ ጫና እየተደረገባቸው ነው የተገለጸው። በሱዳን ስደተኞች
በመጠለያ ጣቢያ የሚገኙ የትግራይ ተወላጆች እና የቀድሞ የሰራዊት አባላት በሱዳን የእርስ በርስ ጦርነት ውስጥ እንዲሳተፉ ግዴታ የተጣለባቸው መሆኑ አፍሪካ ኢንተለጀንስ ኒውስ አውጦታን። እንደ ዘገባው ከሆነ የሱዳን ወታደራዊ ኃይል እነዚህ ስደተኞች ከፈጣን ደራሽ ኃይሎች ጋር እንዲዋጉ እያስገደደ ሲሆን ትዕዛዙ የማይቀበሉትን ደግሞ ወደ ኢትዮጵያ አባራሉ ሲል የአልቡርሃን ታጣቂ ኃይል እየዛተባቸው መሆኑ ተመላክቷል። የሱዳን ወታደራዊ መንግስት ዓለም አቀፉ ሕግን በመጣስ ስደተኞቹ ለጦርነት እየመለመለ መሆኑን ገልጿል። ቀደም ሲል ህወሓት አቅራቢነት አንድ ታጣቂ በቅጥረኛ መልኩ ህወሓት እየሸጠ መሆኑ ይመላከታል። ዛሬም ደግሞ አልቡርሃን አስገድዶ ከሱዳን ፈጥኖ ደራሽ ጋር ለመማገድ እየሰራ መሆኑ ተገልጿል። ሰላም ይስፈን፣ ጦርነት አይጠቅምም። ግን አንድ ነገር እርግጠኛ ሆኖ መናገር የሚቻለው ታደሰ ወረደ ወይም ጀነራል ታደሰ ወረደ ከሻቢያ ጋር እና ከህወሓት ጋር አብሮ እንደሚሰራ ያመላክታል። ህወሓት ዛሬ እንግዲህ ወደ መቀሌ ገብቶ ደጀን አዳራሽ ካቢኑ ለስብሰባ ሲጠራ እሱ አንድም ጋዜጣዊ መግለጫ የሰጠው ነገር የለም። ወይም ደግሞ ለጀነራሉ ታደሰ ወረደ የተመደቡ ጸጥታ አካላት ጋር ያደረጉት ወይም ደግሞ ሰላም ለማስጠበቅ ያደረጉት ሙከራ የለም። ይሄ ጉዳይ የሚያመላክተው በእጅ አዙር አብረው እየሰሩ መሆኑ ነው። ለማንኛውም የፌዴራል መንግስት በጀቱን ያቆማል። ማንኛውም የሚያስፈልጉት ነገሮች ዝግ ያደርጋል። የትግራይን ክልልና ወጣቱን ማህበረሰቡን ዋጋ ያስከፍለዋል። የፌዴራል መንግስት ስልጣኑ በእጁ ነው። ኃይል ማስገባት ይችላል። ማንኛውም ሎጂስቲክ አቅርቦቶችን መዝጋት ይችላል። ለዚህ ደግሞ ለአብነት ያህል ማንሳት ይቻላል። ከባንክ ጀምሮ የነዳጅ አቅርቦት ጀምሮ እነዚህ ዝግ ማድረግ ይቻላል። ምክንያቱም ቢባል የፕሪቶሪያን ስምምነት ሙሉ በሙሉ በራሱ ፈቃድ ጥሷል። ስለዚህ የፌዴራል መንግስት እነዚህ የማቅረብ ግዴታ የለበትም። መዝጋት ይቻላል። ዘግቶ መቁላት ይቻላል። ይሄ ነው ፌዴራል መንግስት ስልጣን ባንዴ ማሸት ይችላል። ስለዚህ የህወሓት ትዕቢት እንደ ፊኛ እስኪ ፈነዳ ድረስ ነው ተወጥሮ ያለው። ሰላም ይቅደም የሚባለውን አልቀበልም። በንግግር በድርድር ሀሳብ ልዩነቶቻችንን እንፍታ ሲባል አያስፈልግም። በራሴ በነፍጥ ባፈሙስ 4 ኪሎ እመለሳለሁ። ጥንት ይዤ የነበረውን የ27 ዓመት የስልጣን መንበር ዛሬ ከጀረበዬ ጽንፈኛውን ፋኖ በማሰለፍ እገባለሁ የሚል ቅዠቱን ለማሳካት ዛሬ እንግዲህ በይፋ የፕሪቶሪያን ስምምነት ጥሶ መቀሌ ላይ እንግዲህ ካቢኔውን እየጠራ ስብሰባ እያደረገ ይገኛል። ውድ ቻናል ፒስ ተከታታዮች እየተከታተልን አዲስ መረጃዎች የምናስደምጣችሁ ይሆናል። የፌዴራል መንግስት ምላሽ ምን ሲሆናል አብረን የምንከታተለው ይሆናል። መልካም ቀን ይሆንላችሁ ዘንድ ከወዲሁ እመኛለሁ። ጦረኝነትና ጽንፈኝነት ይውደም። ሰላም ለሀገራችን ያድርግ።